ሲተረጉመው ታምራትን እግዚአብሔር ብቻ ማድረግ የሚችለው ነገር ሲደረግ እግዚአብሔር ብቻ ማድረግ የሚችለው ከሰው ኃይል ያለፈ ነው። ሰው ሊከላከለው ወይም ደግሞ ሊያደርገው የማይችል ነገር ተፈጥሯዊ ያልሆነ ነገር ታምራት ይባላል ብሎ ነው ትርጉም የሰጠው መጽሐፉ። ከዛም በላይ በሰው ሕይወት ውስጥ ጣልቃ ገብነት ታምራት እንደሆነ ይናገራል። የሰዎችን ሌሎች ሰዎችን ደግሞ በታምራት ሕይወት የተመላለሱ ስለ ታምራት ሀሳብ የሰጡ የታወቁ ሰዎች እንደ ቶማስ አኩይነስ የመሳሰሉ የካቶሊክ ቴዎሎጂያን እንደ ሴስ ሉዊስ የመሳሰሉ በጣም ወደው ጆርጅ ሚለር የሚባል ሰው አለ። እሱንም መጽሐፉ ላይ ጠቅሷል። ይሄ ሰው በተለይ በጣም ደስ የሚላችሁ ትልቅ ኦርፋኔጅ ነበረው። እንደኛ ፈንድሬስ ምናምን አይጠይቅም እና አሁን መጽሐፉን ስለቆየው ትዝ አላለኝ ተጠቅሶ እንደሆነ እና ጆርጅ ሚለር አንድ ጊዜ ብዙ ህፃናት ነው ያሉት፣ ግን የሚበሉት የለም፣ ምንም የለም። እዛ ይጸልያል እሱ ዝም ብሎ እግዚአብሔር ያመጣል እያለ በቃ በጥቂት ደቂቃዎች ውስጥ ሳይታሰብ ወተቱንም ምግቡንም ምናምን የሆነ እንትን ያኛው ተዘግቷል ነው ምናምን ብሎለት መጣ። በቃ እንዲህ እየጸለየ በታምራት የሚኖር ሰው እሱ እዛ መጽሐፍ ውስጥ መጠቀሱ በጣም ደስ ብሎኛል። የተለያዩ ቶማስ አኩይነስ ታምራትን በተለያየ መንገድ ሃየር ሚድል ሎር ታምራት እያለ የጠቀሰ ሰው ነው። ታምራት ይሄ የሚራክሉ ጉዳይ ብቻ ሳይሆን በህይወታችን ፕራክቲካል የሚሆን እግዚአብሔር ፍቅሩን ምሕረቱን ያሳየበት የእግዚአብሔርን ፍቅር የምናይበት የእግዚአብሔርን ምሕረት የምናይበት በዕለት በዕለት ጉዳያችን እግዚአብሔር ጣልቃ መግባቱን የሚያሳይ እንደሆነ በመጽሐፉ ላይ ተጠቅሷል። እግዚአብሔር ለልጆቹ ተስፋ የሚሰጥበት በጣም ደስ የሚለው እዛ መጽሐፍ ውስጥ የታምራትን ዓላማ በደንብ ነው የሚገልጸው። አሁን ብዙ ጊዜ ታምራት እኛው ነን የምንናፍቀው። በቃ አንዱ ዋነኛ ዓላማ የምናደርገው የዳኑ ሰዎች የሚሟሟቁበት አድርገን ነው እኛ የምንወስደው። ያንን አስተሳሰብ ትንሽ ለወጥ ያደርግልንና የታምራት ዓላማ ትክክለኛ ገጽታውን ያሳየናል። ታምራት ዋና ዓላማው እግዚአብሔር እንዲታወቅ፣ የእግዚአብሔር ፍቃድ እንዲፈጸም፣ የእግዚአብሔር ባሪያዎች የአገልግሎታቸውን ስልጣን ለማረጋገጥ ከእግዚአብሔር መሆናቸውን ለማሳየት፣ የሰዎችን ስቃይ ለማንሳት፣ ሰዎችን ከስቃይ ለማላቀቅ እና መለኪያው ደግሞ ታምራት ማዕከሉ ኢየሱስ ክርስቶስ ሰው ማግነኛ አይደለም፣ መስጫ አይደለም፣ ኢየሱስ ክርስቶስን ያማከለ ነው እውነተኛው ታምራት። መጽሐፉ ላይ እውነተኛና እውነተኛ ያልሆነውንም ታምራት መለያዎቹን ምልክቶች ያስቀምጣል። በብሉይ ኪዳን ታምራት ምን እንደሚመስሉ መለኮታዊ ጣልቃ ገብነት እንደሆነ ከግብፅ ሀገር ስለ መቅሰፍቶቹ ያወራል። ታምራት የእግዚአብሔር ፍርድ እንደሆነ፣ የእግዚአብሔር በረከት እንደሆነ፣ የእግዚአብሔር ፕሮቴክሽን፣ የእግዚአብሔር ብለሲንግ እንደሆነ በደንብ ይገልጻል። በአዲስ ኪዳንም እንደዚሁ ታምራትን ይናገራል። የኢየሱስ ክርስቶስ ሕይወት፣ የመንፈስ ቅዱስ ሥራ፣ ዓላማው ደግሞ የጨለማን ኃይል ማፍረስ፣ አጋንንት ማውጣት፣ ጌታ ኢየሱስ ክርስቶስን የተፈጥሮ ጌታ መሆኑን፣ ጌታ ኢየሱስ ክርስቶስ የዘላለም ሕይወት የሚሰጥ መሆኑን እነኝህን ሁሉ የሚያስረዳ ቅድም እንዳልኳችሁ ታምራት ማዕከሉ ክርስቶስ ኢየሱስ ስለሆነ ይሄንን ሁሉ የሚያሳይ ነው። ታምራት ከእግዚአብሔር ቃል ጋር ያለውን ግንኙነት፣ ከመንፈስ ቅዱስ ጋር ያለውን ግንኙነት፣ ከመስቀል ስራ ጋር ያለውን ግንኙነት በደንብ አድርጎ መጽሐፉ ያሳያል እና ሌላው ደግሞ ታምራት ለቤተ ክርስቲያንም አስፈላጊ እንደሆነ፣ ቤተ ክርስቲያንን የሚያንጽ እንደሆነ፣ የአማኞችን እምነት የሚያጠናክር፣ አዳዲስ ሰዎችን ለመሳብ እንደሚሰራ፣ የጠላትን መንግስት ለማፍረስ
ከዘፍጥረት ጀምሮ እስከ መንግሥተ ሰማያት ድረስ ታምራት ምን እንደሆነ በፈርጅ ተፈርጆ የሚያሳይ ነው። በአጠቃላይ ይሄን መጽሐፍ ስታዩ ሚዛናዊ የሆነ መጽሐፍ እንደገና ደግሞ ሚዛናዊ መሆን ብቻ አይደለም፣ ቢብሊካል መጽሐፍ ቅዱሳዊ ነው። መሰረታችን ምንድን ነው? መጽሐፍ ቅዱስ ነው። መጽሐፍ ቅዱሳዊ ነው። መጽሐፍ ቅዱሳዊ ብቻ አይደለም፣ ስነ መለኮቱ ትክክለኛ የሆነ ይሄ ብቻውን በቂ አይደለም። እንደገና ሬሌቫንት ነው ማለት ለህይወታችን አፕላይ ልናደርገው የምንችለው መጽሐፍ። ስለዚህ ቅድም እንዳልኳችሁ መጽሐፉ እንድናጠና ስለ ታምራት ሞር ለኔ እንግዲህ የገባኝና የተረዳሁት ከዚህ በኋላ ስለ ታምራት ሞር እንዳጠና ድሮም ማውቃት ትንሽ ነገር ነበረችኝ። አሁን ግን እሱን ይዤ ፈርጁን ይዤ እንትኑን ስላስያዘኝ መያዣ ስለሰጠኝ ሞር እንዳጠና። ሌላው ደግሞ ቆንጆነቱ ብዙ መጽሐፎች ካያችሁ የአማርኛ መጽሐፎች ሪሶርስ የላቸው ዝም ብለው የጸሐፊውን ሀሳብ ብቻ አድርገው ድፍን ያለ ነገር ነው የሚሰጡት። ይሄ ግን ሪሶርስ አለው ከስሩ ብታዩት። እነኛን ሪሶርስ ይዛችሁ ሞር ማጥናት እንድትችሉ አድርጎ የተጻፈ መጽሐፍ ነው። እኔ በደንብ አንብቤዋለሁ። በጣም ደስ ብሎኛል። በጣም ተጠቅሜበታለሁ። ሁላችንም እንደሚጠቅም ከኛም አልፎ ሌሎች እንደሚጠቅም ተስፋ አድርጋለሁ። ጌታ ይባርካችሁ። በተረፈ ከዚህ ከበለጠ መጽሐፉን ስለማትገዙ ይበቃኛል። ይህንን መጽሐፍ ስጽፍ ይህን መጽሐፍ ብቻ አይደለም ከወንጌል ጉዞ ጀምሮ ኤዲት በማድረግ በእውነት ለማስተሮች ሳልናገር ኢትዮጵያ ቢሆን እዚህ ምንም ስራ አልሰራም። እነዚህ የሚቀርቡ ነገሮች አንደኛ በቸርቻችን መጋቢ ግርማ ደሳለኝ ዶክተር እንግዲህ ሳቀው ብዙ ዘመን በጣም ብዙ 95 ነው የመጣሁት። 96 ዓመት ነው መድኃኒዓለም ቤተክርስቲያን አባል የሆንኩት። ጸዳለንም ሳልቀጣጠርም በአባልነት እና 30 ዓመት በላይ የመድኃኒዓለም ቤተክርስቲያን አባል ነኝ። እንግዲህ እሷንም እንደ ፋሚሊ ማውቃለሁ፣ እንደ ፓስተር ማውቃለሁ። በእውነት እንትን ለማለት ሳይሆን የሰጠሁትን ስራ በትህትና ስለሰራ መጋቢ ፓስተር እንዲህ እንኳን አይደለም እና ተቆጥታችሁ ብትናገሩ ይሰማል እና በእውነት አፕሪሼት በጣም አመሰግናለሁ። አመሰግናለሁ። እግዚአብሔር እድሜ ይጨምርልን። ተባረኩ። እንግዲህ ስለ መጽሐፉ ተነግሯል። መጽሐፍ ገዝታችሁ እንድትሄዱ አይደለም፣ እውነቴን ነው። ዋና የዚህ መጽሐፍ እንትን እግዚአብሔር ተአምር ያደርጋል። እግዚአብሔር ተአምር ያደርጋል እንጂ የመጽሐፉ እውነቴን ነው ብላችሁ ኢትዮጵያ የዛሬ ወር በኢትዮጵያ ቸርች በጣም በሚደርግ ሁኔታ ተናግሯል። አንድ ወር ስራ ትቼ የሄድኩት ብዙ ነገሮች አሉ እና ዋና ዓላማዬ እግዚአብሔር ተአምራት ለመናገር። እግዚአብሔር ተአምር ይሰራል። ዛሬም እግዚአብሔር ይሰራል። አሜን። ደግሞ የሚሰራው በእነሱ ያለ በእኛው ይሰራል፣ እኛን ይጠቀማል። ስለዚህ ይሄ መጽሐፍ ዋና ሪማይንድ የሚያደርገን ነገር ይሄ ነው። እግዚአብሔር በመካከላችን መስራት አለ። እግዚአብሔርነቱ የሚታወቀው ሲሰራ ነው። ስለዚህ እግዚአብሔር አምላክ በዚህ መጽሐፍ ውስጥ ተአምርን እንዲያደርግ ለሕይወታችሁ ጸሎቴ ነው። ከወንጌል ጉዞ እስከ ታምራት በኢትዮጵያ የነበረውን የወንጌል ጉዞ አሁን እስካለበት ድረስ የሚተርከው ዘጋቢ ፊልም የቢኒያም አክሎግ በኩር የሚዲያ አገልግሎት ጅማሬ ነበር። በጥቂቱ ተጋበዙልን።
የብዙ ሺህ ዓመት ታሪክ ባለቤት በተለያየ ገጽ የሚተረክ ታሪክ ያላት ሀገር ኢትዮጵያ። ይህ ዶክመንተሪ ፊልም ከብዙ ገጽታዎቿ ዋነኛ የሆነውን የክርስትና ታሪኳን ጥንት ከሚባለው ጊዜ ጀምሮ የኢትዮጵያ ወንጌላውያን አብያተ ክርስቲያናትን ውልደትና እድገት ይተርካል። ያመነ ንጉስ የምናውቀው ትልቁን ቆስጠንጢኖስ ነው። በጥቂት ዓመታት ይመስለኛል የሚቀድመው። ወጣቱ ስራ ፈት ሆኗል። እያንዳንዱ በየጓራው በየስርቻው ነው ተሰብስቦ የሚንጫጫው። ጠመንጃ ያነገቡ ወታደሮች በምሽት የሰው ቤት በራፍ እየደበደቡ ወንድና ሴት ወጣቶችን ይወስዳሉ። በቤታቸው ለጸሎት የተንበረከኩ ክርስቲያን ጴንጤዎች በአብዮት ጠባቂዎች እየተደበደቡ መጽሐፍ ቅዱሳቸውን ይነጠቃሉ። ይሄም የሙሉ ወንጌል ሆነ ይሄ መንፈስ ቅዱስ እንቅስቃሴ የተነሳው ዝም ብሎ ከባዶ ቦታ ከሰማይ ዱብ አላለም። እንደማምነው ይሄ የነሱ እንባ እና የነሱም ደግሞ ዋጋ መክፈል ወደዚህ እግዚአብሔር ይሄንን እንቅስቃሴ የመንፈስ ቅዱስ እንቅስቃሴ ወደ ምድራችን እንዲመጣ ያደረገ ብዬ ነው እማምነው። በአንድ ጨፍጋጋ ማለዳ ወታደሮችን የጫነች ካሚዮን አብያተ ክርስቲያናትን የመዝጋት ተልዕኮዋን ለመፈጸም ተንቀሳቀሰች። በዚያ አላበቃም። በወንጌል ጉዞ አህዱ ብሎ የተጀመረው መንገድ ራፋ የተሰኘ በፎስ አገልግሎት ላይ ያተኮረ ዘጋቢ ፊልም አስከትሎ መጥቷል። ለተመልካቾች ተደራሽ ሆኗል። እሱንም ተጋበዙልን። ያቺ 12 ዓመት ደም የፈሰሳት ሴት በሰውነቷ አወቀችው እንደሚል መጽሐፍ ቅዱስ ሰዎችም ፈውስን በሚያገኙበት ጊዜ ያውቁት። ስም ያጋንንትን ያወጣሉ ይላል፣ በአዲስ ቋንቋ ይናገራሉ ይላል፣ የሚገል ነገር ቢጠጡ እንኳን አይጎዳቸውም ይላል፣ በበሽተኞች ላይ እጃቸውን ይጭናሉ እነርሱም ይፈወሱማል ይላል። እና ለምንድን ነው አሁን የማይሆነው? መለኮታዊ ፈውስ በዚህ ዘመን አይሰራም የሚሉ ወገኖች እንዳሉ አውቃለሁ። በግሌ ግን በጽኑ ነው የማምነው። በተደጋጋሚ ወደ ጌታ እስከመጣሁበት ጊዜ ድረስ 13 ጊዜ ኦፕራሲዮን ነበር። ከጭከናዎች ሁሉ የበዛው ጭከና ለዚህ በሽታ ተጠያቂ አንተ ነህ። ከዚህ ከጭንቅላቴ ውስጥ የሆነ የሚጠቀለል ነገር ይሰማኛል፣ እንደሚፈነዳ ነገር። በጣም ሲጮህ ራሴን መሬት አገኘሁ። እግሬ ተዘርግቶ ቁጭ ብያለሁ። ስሰበስበው ተሰበሰበልኝ፣ ሰውነቴ ታዘዘልኝ፣ ብድግ አልኩ ከመሬት። ይሄ ደግሞ ሌላ ሊገለጽ የሚገባው መስተካከል የሚገባው ነገር ነው። ታማሚውን አደጋ ላይ ይጥለዋል። ሰዎች ወጥተው ለመመስከር መፈወሳቸው በሐኪም መረጋገጥ ይኖርበታል። የግድ ነው። ፈውስ በሐኪም መረጋገጥ አለበት። እውነተኛ የእግዚአብሔር ታምራት የሰውን ፈተና ያልፋል። ጉዞው በዘጋቢ ፊልሞች ቢጀምርም ወደ መጽሐፉ ዓለም ጎራ ብሎ 3 መጽሐፎችን ለአንባቢያን አቅርቧል። ጤናማነት መለኮታዊ ዓላማ ነው የተሰኘውን መጽሐፍ በመተርጎም ለአንባቢያን ቀርቧል። ቀጥሏል። ጤናማነት መለኮታዊ ዓላማነትን ተከትሎ ፈውስ በላቀ ኪዳን የተሰኘው መጽሐፍ ለአንባቢያን አድርሷል። እነዚህን የትርጉም መጽሐፎች አልፎ አሁን ደግሞ እግዚአብሔር በውስጡ ባስቀመጠው መልእክት ተአምራት የተሰኘ መጽሐፍ በወንድም ቢኒያም አክሎግ ተጽፎ ለአንባቢያን ቀርቧል። ወደፊትም እግዚአብሔር ረድቶት በብዙ መጽሐፍትና በብዙ ዘጋቢ ፊልሞች እንደሚመጣ ባለሙሉ ተስፋ ነን። እነዚህንና በርካታ ስራዎችን ተደራሽ ለማድረግ ሰሊሆም ቮይስ በሚል የዩቲዩብ አካውንት ከፍቶ እንዲሁም ደግሞ ህይወት ቴሌቪዥን ላይ የአየር ሰዓት በመግዛት ፕሮግራሞቹን ተደራሽ በማድረግ ላይ ይገኛል። በቃ አሪፍ ነው። ጨረስን። ከት ቆይ ሳልነግራችሁ
ከዚህም በተሻለ ደግሞ እስራኤል ሀገር ሰዎችን በመያዝ ቱር በማድረግና ታሪካዊ ቦታዎችን በማስጎብኘት ለ5 ዙር እስራኤል ሀገር ሰዎችን በመውሰድ አስጎብኝቷል። ተአምራት ከዘፍጥረት እስከ መሲሁ ዳግም ምጽአት የሚተርከው በቢንያም አክሎክ የተጻፈው መጽሐፍ በኢትዮጵያ በድምቀት ተመርቋል። ይህንንም መጽሐፍ በቤዛ ኢንተርናሽናል ቸርች፣ በነጻነት ቤተክርስቲያን፣ በተቀባይ እግዚአብሔር ቃል ቤተክርስቲያን እንዲሁም ቲኬ ህንፃ ቦሌ በሚገኘው የክርስቲያኖች መጽሐፍት መደብር ሊያገኙት ይችላሉ። ለበለጠ መረጃ በ0911 87 82 63 ወይም በ0910 196000 ይደውሉ። ተአምራት በቅርቡ በአሜሪካ ለአንባቢዎች ይቀርባል። በድካሜ ኃይል ሆነልኝ አቅሜ ጎኔ ቆሞ ያበረታ አልነበረ የራራልኝ በድካሜ ኃይል ሆነልኝ አቅሜ ጎኔ ቆሞ ያበረታ ባልነበረ መቸረሳ መዘነጋ ሁሉንም አስታውሳለሁ ከሕፃንነቴ ጀምሮ ስትመራ ማዳንህን አይቻለሁ እጆቼን ላሳላክብር ምስጋናዬን ተቀበል ብቻውን ታምር የሚያደርግ የሚሠራ ረዳቴ ጭብጨባ ልታ ረዳቴ ያለማን ነው ረዳቴ ያለማን ረዳቴ ያለማን ረዳቴ ረዳቴ ያለማን ረዳቴ ያለማን የራራሌ በድካሜ ኃይል ሆነልኝ አቅሜ ጎኔ ቆሞ ያበረታ ባልነበረ መቸረሳ መዘነጋ ሁሉንም አስታውሳለሁ ከሕፃንነቴ ጀምሮ ስትመራ ማዳንህን አይቻለሁ እጆቼን ላንሳ ላክብር እልልታዬን ተቀበል ብቻውን ታምር የሚያደርግ የሚሠራ ረዳቴ ያለማን ረዳቴ በብዙ ጭብጨባ ረዳቴ ያለማን
እንዳንተ ያለ ማንም ኧረ እንዳንተ ኧረ እንዳንተ ኧረ እንዳንተ ያለ ማንም ኧረ እንዳንተ ኧረ እንዳንተ ያለ ማንም ኧረ እንዳንተ መቸረሳው መዘነጋ ሁሉንም አስታውሳለሁ ሕፃንነቴ ጀምሮ ስትመራ ማዳንህን አይቻለሁ እጆቼን ላሳላበር እልልታዬን ተቀበለ ብቻውን ታምር የሚያደርግ የሚሠራ ኧረ እንዳንተ ኧረ እንዳንተ ያለ ማነው የጌታ ኧረ እንዳንተ ኧረ እንዳንተ ኧረ እንዳንተ ያለ ማነው ኧረ እንዳንተ ኧረ እንዳንተ ያለ ማነው ኧረ እንዳንተ ኧረ እንዳንተ ኧረ እንዳንተ ያለ ማነው ኧረ እንዳንተ ያለ ማነው ኧረ እንዳንተ ያለ ማነው አቤት የኔ ጌታ አቤት የኔ ኢየሱስ ይገባል ክብር ይገባል ማነው እንዳንተ ሃሌሉያ እግዚአብሔር ስም የተባረከ ይሁን። በመጀመሪያ ራሴን በማስተዋወቅ ጀምራለሁ። ቅድም እዛ ሳውንድ የሚሰራው ልጅ አላወቀኝም ቢኒያም አክሎግ ስለው እና ቢኒያም አክሎግ እባላለሁ። ሲያትል ከመጣው 31 ዓመት ሆኖኛል። 1995 ነው የመጣሁት። 96 የመድኃኔዓለም ቤተክርስቲያን አባል ሆኜ እስካሁን ድረስ የመድኃኔዓለም ቤተክርስቲያን አባል ነኝ። እግዚአብሔር ስም ብሩክ ይሁን። ስለዚህ በአባልነት እነ ብስራትንም ሳልቀድም የሚቀር አይመስለኝም። የጌታ ስም ብሩክ ይሁን። ይሄ እንግዲህ ሚራክል የሚል መጽሐፍ ኢትዮጵያ የዛሬ 6 ሳምንት በፊት በዳንኤል መኮንን ቤተክርስቲያን አስመርቅ ያለው እንደምታዩት ሴልሆም ድምጽ አገልግሎት በሚል ስር ነው እያገለገልኩ የምገኘው። ከዛ በፊት የወንጌል ጉዞ በኢትዮጵያ የሚል ፊልም ሰርቻለሁ። ብዙዎቻችሁ ተገኝታችኋል። የዛሬ 8 ዓመት ይመስለኛል። ስቲል ያ ፊልም በኢትዮጵያ ባሉ ቴሌቪዥን ስቴሽን በቸርች እየታየ ይገኛል። የእግዚአብሔር ስም ብሩክ ይሁን። እንደዚሁም አንድ ዶክመንተሪ ፊልም እግዚአብሔር ፈዋሽ ነው በሚል ስም ስለ እግዚአብሔር ፈውስ በኢትዮጵያ ውስጥ ስላለው እንቅስቃሴ ዛሬም እግዚአብሔር እንደሚፈውስ የሚያሳይ ፊልም ነው። እሱም እዚህ ሁለቱም እዚህም ተመርቀዋል በፊልም አዳራሽ ብዙዎቻችሁ ተገኝታችሁ እንትን ብላችኋል። አሁን ደግሞ ጌታ ረድቶኝ ተአምር የሚል መጽሐፍ በአማርኛም በእንግሊዘኛም ተዘጋጅቷል። እግዚአብሔር ስም ብሩክ ይሁን። እግዚአብሔር ዛሬም ተአምር ይሰራል። እግዚአብሔር ዛሬም ተአምር ይሰራል። እግዚአብሔር ተአምረኛ አምላክ ነው። ቅድም እንዳልኳችሁ 6 ዓመት ናይሮቢ ኖር ያለው 3 ዓመት ባይብል ኮሌጅ ነበርኩ። 3 ዓመት ደግሞ ሬዲዮን ስቴሽን ሰራ ነበር እና የኬንያ ልጆች እዚህም አሉ። እግዚአብሔር በተአምራት ሲያኖረን አይተናል እና የእግዚአብሔርን ተአምራት ዛሬም እንናገራለን። እግዚአብሔር ስም ብሩክ ይሁን። ይሄ መጽሐፍ እንግዲህ የሚናገረው እግዚአብሔር በብሉይ ኪዳን ከዘፍጥረት ጀምሮ በተአምራት ሰማይን ምድርን እንደፈጠረ በዘጸአት ላይም ስትመለከቱ መጽሐፍ ቅዱስን ሁሉ ስታነቡ እግዚአብሔር በተአምራት የሚሰራ አምላክ ነው። እግዚአብሔር ስም ብሩክ ይሁን። በአዲስ ኪዳንም ስንመጣ ጌታ ኢየሱስ ክርስቶስ በተአምር ነው ያገለገለው። ሐዋርያቶችም በተአምር ናቸው ያገለገሉት። ስለዚህ የእግዚአብሔር ተአምር ዛሬም ይሰራል እና ይሄ መጽሐፍ አዌር ለማድረግ ቤተክርስቲያንን አዌር ለማድረግ እያንዳንዳችንን አዌር ለማድረግ የተጻፈ መጽሐፍ ነው። ለእግዚአብሔር የሚሳነው ነገር የለም።
እግዚአብሔር ዛሬም ተአምር ይሰራል። እግዚአብሔር አሁን ተአምር ይሰራል። ስለዚህ ይህን መጽሐፍ ያዘጋጀውበት ምክንያት ወገኖች ሆይ መጽሐፍ ልሸጥላችሁ አይደለም። እውነቴን ነው የምላችሁ። ኢትዮጵያ 1 ወር ቆይቼ ነው የመጣሁት። መጽሐፍ ቀላል ነገር አይደለም እና ባጀቱን ምኑ ስታዩት ምንም ነገር እንትን ማለት ከባድ ነው። ነገር ግን ትልቁ ዓላማዬ እግዚአብሔር ይሄንን መጽሐፍ ተጠቅሞ በህይወታችሁ በቤተ ክርስቲያን ውስጥ ተአምርን እንዲሰራ ነው። የእግዚአብሔር ስም ብሩክ ይሁን። ስለዚህ ይሄንን መጽሐፍ በእንግሊዘኛም በአማርኛም ስለተጻፈ አማርኛ ለማይችሉ ለልጆቻችሁም እንደዚሁም እየገዛችሁ ለሌሎች ብትሰጡ ይጠቅማል። ኢትዮጵያ በጣም ብዙ ቸርቾች ውስጥ እየተላለፈ ይገኛል። እዚህም ገና ከመምጣቴ ብዙ ስቴቶች ሄዷል። ገና እግዚአብሔር በዚህ መጽሐፍ ውስጥ ድንቅ ነገር ያደርጋል። ስለዚህ ከመጨረሻ በፊት ግን 1-2 ደቂቃ ለመድኃኔዓለም ቤተክርስቲያን 2 መጽሐፍ ዴዲኬት አድርጌ ሰጥቻለሁ። ለቤተክርስቲያኗ ነው የሰጠሁት፣ ለፓስተሮቹ አይደለም። እነሱ ይገዛሉ እና በቤተክርስቲያኗ ስም እንዲቀመጥልኝ አንድ እንግሊዘኛ አንድ ደግሞ የአማርኛ አምጥቻለሁ። ይሄንን መጽሐፍ ዴዲኬት አድርገው ወንድሜ ብስራት ይሰጥልኛል። ሁላችንም እንቆምና እኔ 1-2 ደቂቃ ጸልያለሁ። ከዛ በኋላ ብስራት ይሄንን መጽሐፍ ዴዲኬት አድርጎ ዛሬ ለሚቀርበው ለእናንተ ይቀርብላችኋል። ስለዚህ እንቆምና 2 ደቂቃ ነው ጸልያለሁ። ብስራት ወደዚህ ይመጣል። እግዚአብሔር ስም ብሩክ ይሁን። የእግዚአብሔር ስም የተባረከ ይሁን። የእግዚአብሔር ስም የተባረከ ይሁን። የእግዚአብሔር ስም የተባረከ ይሁን። ወገኖች እግዚአብሔር ተአምር ይሰራል ስንል አሁን እግዚአብሔር ተአምር ይሰራል። እግዚአብሔር ተአምር ይሰራል። እግዚአብሔር ተአምር ይሰራል። ወገኖች ሆይ አንዳንድ ነገሮች በገንዘብ ሶልቭ ልናደርጋቸው እንችላለን። አንዳንድ በሽታዎች በትሪትመንት ሶልቭ ልታደርጉ ትችላላችሁ። አንዳንዱ ነገር ግን የእግዚአብሔር እጅ የእግዚአብሔር ጣት ያስፈልገዋል። እግዚአብሔር ስም ብሩክ ይሁን። የእግዚአብሔር እጅ ያስፈልገዋል። የእግዚአብሔር ተአምራት ያስፈልገዋል። የጌታ ስም ብሩክ ይሁን። ስለዚህ በዚህ ጉባኤ ውስጥም ተአምርን የምትፈልጉ ሰዎች የእግዚአብሔር እጅ ወደ እናንተ እንዲመጣ በኢየሱስ ስም ጸልያለሁ። ፈውስ ወደ እናንተ እንዲመጣ ጸልያለሁ። ተአምር ወደ እናንተ እንዲመጣ ጸልያለሁ። በኢየሱስ ስም ጸልያለሁ። In the name of Jesus Christ የጨለማ ኃይል እንዲሰበር ጸልያለሁ። በኢየሱስ ስም የእግዚአብሔር ተአምራት በዚህ ቤተክርስቲያን እንዲገለጥ ጸልያለሁ። በዚህ ፑልፒት ላይ እንዲጸለይ ጸልያለሁ። ይሄ ቦታ የተአምራት እንዲሆን በኢየሱስ ስም ጸልያለሁ። ነፍሳት እንዲድኑበት ጸልያለሁ። በሽተኞች እንዲፈወሱበት ጸልያለሁ። አጋንንቶች እንዲወጡበት ጸልያለሁ። In the name of the Lord, in the name of Jesus Christ የሚያማችሁ ላይ አርጋችሁ ጸልይና ጨርሳለሁ። እግዚአብሔር ስም ብሩክ ይሁን። እንዳልኳችሁ መጽሐፍ ገዝታችሁ እንድትሄዱ ሳይሆን የእግዚአብሔርን ኃይል በህይወታችሁ ይሄ መጽሐፍ እንዲያመጣ በኢየሱስ ስም ጸልያለሁ። የእግዚአብሔር ኃይል ወደ እናንተ እንዲመጣ ጸልያለሁ። In the name of the Lord የእግዚአብሔር ኃይል በላያችሁ ላይ እንዲያልፍ ጸልያለሁ። In the name of the Lord በኢየሱስ ስም በሽታ ይነቀል። የጨለማ ኃይል ይነቀል። በኢየሱስ ስም የተነቀለ ይሁን። የዲፕሬሽን ኃይል አእምሮን የያዘ ሁሉ በኢየሱስ ስም ይልቀቅ። ጭንቀት ይልቀቅ። በሽታ ይልቀቅ። The name of the Lord, the name of Jesus ኃይል ወደ እግዚአብሔር ሕዝብ ይምጣ። ኃይል ወደ አካላቸው ይምጣ። በስጋቸው ላይ ማኒፌስት ይሁን በኢየሱስ ስም። እግዚአብሔር የታመሙትን ፈውስ። በአልጋ ላይ ያሉ ይነሱ። ራይዝ አፕ ያድርጉ። In the name of Jesus በስትሮክ የተመቱ በተለያየ ነገር የተመቱ የተነሱ ይሁን። ቃል እናወጣለን። ይነሱ፣ የተነሱ ይሁኑ።
The name of the Lord. The name of Jesus. የእግዚአብሔር ኃይል ይፈውሳል ወገኖቼ። የእግዚአብሔር ኃይል ይፈውሳል። የሚፈውሰው የእግዚአብሔር ኃይል ነው። የኛ ጩኸት አይደለም ወገኖቼ፣ የመንፈስ ቅዱስ ኃይል ነው። በእናንተ ላይ በዚህ ሰዓት ይምጣ በኢየሱስ ስም። በኢየሱስ ስም የእግዚአብሔር ኃይል ይምጣ። The name of the Lord. በኢየሱስ ስም እንደ ቆምን ለወንድማችን እንጸልያለን። ልክ ቀደም እንዳለው የሲሼልስ ሬዲዮ ጣቢያ የምታውቁ ድሮ ኬንያ የሚተላለፍበት በመከራው ዘመን ስንቶች አላችሁ? እስቲ እጃችሁን አሳዩኝ። ብዙ ሰው ያውቃል። እዛ የሬዲዮ ጣቢያ ውስጥ ነበር የሚያገለግለው። ለ3 ዓመት እዛ አገልግሏል እና ትልቅ በረከት ነው። ጊዜው ሩቅ ነው እንግዲህ እዚህ ራሱ ከመጣ 31 ዓመቱ ነው። በልቡ ያለውን ደግሞ እግዚአብሔር ረድቶት እያደረገ ነው ያለው። የበለጠ የእግዚአብሔር ሐሳብና ፍቃድ በህይወቱ እንዲከናወን አጭር ጸሎት ጸልየንለት ወንድማችን ይቀመጣል። እስቲ እጆቻችንን ዘርግተን ሁላችንም እንጸልይለት። ሃሌሉያ። የዘላለም አምላክ እግዚአብሔር ሆይ በወንድማችን በቢንያም ላይ ስላደረከው በረከትና መልካምነት እጅግ አድርገን እናመሰግናለን። የዘላለም አምላክ እግዚአብሔር ሆይ ከልጅነቱ ጀምሮ ጠርተህ በቤትህ እንዲያገለግልህ እግዚአብሔር አባት ሆይ በኬንያ ቢሆን በኢትዮጵያ እንዲሁም ደግሞ በዚህ ምድር ከመጣም በተለያየ አቅጣጫ ለአገልግሎት ስላሰማራኸው እጅግ አድርገን እናመሰግናለን። እግዚአብሔር የዘላለም አምላክ ሆይ ይህ መንፈሳዊ ነገር በሰው ስሜትና ፍላጎት የሚመጣ እንዳልሆነ እናውቃለን። በእርሱ ውስጥ ስላስቀመጥከው ጸጋ ተመስገን። የዘላለም አምላክ እግዚአብሔር ሆይ ጸጋህን ደግሞ በብዙ መንገድ ለብዙዎች እንዲደርስ የምታደርግ አንተ ነህና ኃይልና ብርታት በእርሱ ላይ እንዲሆን በኢየሱስ ስም እንጸልያለን። እግዚአብሔር አምላክ ሆይ አደራረግ አሰራሩን ሁሉ እያሳየ በቀረው የህይወት ዘመኑ እሱና ቤተሰቡ አንተን እንዲያገለግል ወንድማችንን ላንተ አሳልፈን ሰጠን። እግዚአብሔር የዘላለም አምላክ ሆይ ቤቱ የተባረከ ይሁን፣ ልጆቹ የተባረኩ ይሁኑ፣ ባለቤቱ የተባረከች ትሁን። እግዚአብሔር የዘላለም አምላክ ሆይ ይህንን መልካም ሐሳብ በልቡ አስቀምጠ ዛሬ ደግሞ እግዚአብሔር ሆይ ለቤት ለህዝብ በረከት ይሆን ዘንድ ስለሰጠው ስለዚህ መጽሐፍ እናመሰግናለን። የዘላለም አምላክ እግዚአብሔር አዎ አንተ ዛሬም ትናንትም ለዘላለም ያው ነህና በተአምራቶች የሰው ልጆች ትታደጋለህና ይህ መጽሐፍ እግዚአብሔር አባት ሆይ ለብዙዎች በረከት እንዲሆን ላንተም ደግሞ ክብርን እንዲያመጣ በኢየሱስ ክርስቶስ ስም እንጸልያለን። ስለሰማን ተመስገን በጌታ በኢየሱስ ክርስቶስ ስም አሜን። እግዚአብሔር አምላካችን እናመሰግናለን። ተአምራት ከዘፍጥረት እስከ መሲሁ ዳግም ምጽአት የሚተርከው በቢንያም አክሎክ የተጻፈው መጽሐፍ በኢትዮጵያ በድምቀት ተመርቋል። ይህንንም መጽሐፍ በቤዛ ኢንተርናሽናል ቸርች፣ በነጻነት ቤተክርስቲያን፣ በተቀባይ እግዚአብሔር ቃል ቤተክርስቲያን እንዲሁም ቲኬ ህንፃ ቦሌ በሚገኘው የክርስቲያኖች መጽሐፍት መደብር ሊያገኙት ይችላሉ። ለበለጠ መረጃ በ0911 87 82 63 ወይም በ0910 19 6000 ይደውሉ። ተአምራት በቅርቡ በአሜሪካ ለአንባቢዎች ይቀርባል።